ጋይስ ኤፍሲ 27 ከምናስበው በላይ ሌላ ታሪክ ሆኖ መጥቷል። ፊፋ ወዳጆች እስከዛሬ የምታውቁትን ፊፋ ከጠበቃችሁ በጭራሽ እሱ አይደለም፣ ተሳስታችኋል። እንደምን ቆያችሁ የግሩም ቴክ ቤተሰቦች። ይህ የግሩም ቴክ አዳዲስ ለቴክኖሎጂ ግኝቶች፣ ስለ አዳዲስ ፈጠራዎችና ስለ አዳዲስ ነገሮች የምናወራበት የቴክኖሎጂ ቤት ነው። ይህን ቤት ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ዛሬ የምናወራው ስለ ኤፍሲ 27 ነው። ኤፍሲ 27 እንደምታውቁት በኮንሰፕት ሌቨል ተለቆልናል። ይሄ ከጀርባ እንደምታዩት በዚህ መልኩ ዳሳ እናደርጋለን። እንግዲህ እንደምታውቁት ፊፋ 26 በቅርቡ ነው የተለቀቀው። በዚህም ከፊፋ 27 በጣም የተለያዩ ነገሮችን አፕዴት አድርጎ መጥቷል። ግን ብዙዎች ዲፌንሱ ላይ ትችት እያመጡበት ነው። ዲፌንሱ አሪፍ አይደለም፣ እንደ በፊቱ ኤፍሲ 25 ይሻላል ምናምን የተባለ ነበር። ግን ኤፍሲ 27 ማንም ከጠበቀው በላይ ረቂቅ ሆኖ መጥቷል። ምንድነው ኤፍሲ 26 ላይ ኤክስፒሪየንስ እንዳደረግ ነው ኤፍሲ 25 እንደዛው ፊፋ በጣም የተጫወታችሁ ታውቃላችሁ። ኤፍሲዎችን እስከዛሬ ከምናውቀው በላይ የተሻሽሎ መጥቷል። ይህ ምንድነው አዲስ የሚያደርገው ነገር እንዲህ የሚያስወራለት ነገር ምንድነው ካላችሁ ኦፕን ፕሌይ ነው የመጣው። ኦፕን ፕሌይ ማለት ምንድነው? ጀስት እኛ የምናየው ፕሌይ ብለን ጌሙን ብቻ አይደለም የምናገኘው፣ ከተማውን ነው ዓለምን ነው የምናገኘው። ለምሳሌ አሁን አንድ ሰው ስቴዲየም ገብቶ እያየ ኢምሬትስ ሜዳ የገባው የአርሰናል ደጋፊ ኢምሬትን ብቻ እንደማያገኘው፣ ለንደን ከተማ እንደሚያገኘው፣ እንግሊዝ ውስጥ እንዳለ እንደዛ ከስቴዲየም ውጪ ወጥታችሁ የእግር ኳስ ዓለምን ማየት ትችላላችሁ። እዛ ውስጥ ያለው እግር ኳስ ብቻ ሳይሆን አልቲሜት ቲም ምናምን ምን ብሎ ሊሚትድ የሆነ ነገር ሳይሆን እንደምታዩት ኦፕን ፕሌይ ነው። ኦፕን ወርልድ ነው መሰጠን መርጠን አሁን ሜዳ መግባት ሳንገባ በፊት ውጪ ሌሎች ነገሮችን ሱቆችን ኤክስፒሪየንስ ማድረግ እንችላለን። ይህ በጣም ክሬዚ የሆነ ነገር ነው። ሱቆችን ማግኘት እንችላለን። ወተን ሰዎች አርጊው ያደረጉ ልናያቸው እንችላለን። ድጋሚ ደግሞ ወደ ጌሙ ስንመጣ ደግሞ ጌሙ በጣም ያበረ ነው። ዲፌንሱ ብትሉ ምናምን ብትሉ ድጋሚ ደግሞ ሪል ወርልድ ላይ ሪል ጌም ላይ የምናያቸውን ተጫዋች ከተጫዋች ጋር ስጣላ የምናየው ነገሮች፣ ተጫዋች ተጣልቶ ዝም ብሎ ይሄ የማስመሰል ጥላቻ ነበር አይደል ሌሎች ፊፋዎች ላይ የምንመለከተው። እዚህ ላይ ተጫዋቾች ተጣልቶ ለቀጣይ ጨዋታ ራሱ ያኮርፋሉ። በጣም ያበደ ኮንሰፕት ነው። ያኮርፋሉ ስንል ከቲምሜታችሁ ጋር ብትጣሉ አሁን ይሁን አንድ የቲም ሜት ያ ተጫዋች ጎል አግብቶ ሴሌብሬሽኑ እስከማይሄድ ድረስ አንድ የሚያኮርፍ ተጫዋች ለሱ ኢቭን ፓስ ማድረግ ማችሉበት አይነት ሲቹዌሽን ይፈጠራል። ከተጫዋቾቹ ጋር ያለ ሪል ስሜታቸውን ማውጣት የሚችሉበት ሌቨል ነው። ሌላኛው ኦፕን ፕሌይ ነግሬያችኋለሁ። ኦፕን ፕሌይ ውስጥ ደግሞ ኤክስፒሪየንስ የምታደርጉት ሌላው ነገር ምንድነው? ከእግር ኳስ ሌላ ውጪ አሁን ፉትቦል ቴኒስ አለ አይደል? ፉትቦል ቴኒስ ማለት በእግር ኳስ አይነት ሆኖ እንደ በቴኒስ ሜዳ መጫወት፣ ቴኒስ መጫወት እነ ጁትኒ ምናምን ኤክስፒሪየንስ ማድረግ የምችሉበት አንድ ኤፍሲ አስጭናችሁ ወርልድ ያለው ኳስ ጋር የተገናኘ ነገሮችን ሁሉን ኤክስፒሪየንስ ማድረግ ትችላላችሁ። መሀል ላይ የሚጠይቃችሁ ነገር ሰብስክራይብ ያላረጋችሁ አሁንም ሰብስክራይብ እንድታደርጉ ጠይቃችኋለሁ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሌላኛው ነገር ምንድነው? አሁንም ዋጋው ተብሎ ይጠይቃል ብዙ ጊዜ። እንደዚህ ከሆነ እንዲህ ከገነነ ምናምን እንዴት ነው ዋጋው መሆኑ? አክቹዋሊ ፊፋ ከፒኤስ4 ከፒኤስ5 ሌላ ፒኤስ አልለቀቀም አይደል? በኮንሶል ሌቨል የተለቀቀ ፒኤስ የለም። ግን በዚህ ሲዝን ብዙዎች እየጠበቁ ነው። ፒኤስ6 ዲዛይኑ ምን እንደሚመስል፣ ዋጋው ምን እንደሚመስል እየተገመተ ነው። በእርግጥ እኔም ስለ ፒኤስ አዲሱ ኮንሶል ብዙ መረጃ አላገኘውም። ብዙ መረጃዎችም እየወጡ ስላልሆኑ ማለት ነው። ስለዚህ አዳዲስ ኮንሶሎችንም እንጠብቃለን። ግን ፒኤስ 27 ፊፋ 27 ኮንሶሉን ላይ ጠብቅ ይችላል። በቶሎ ሪሊዝ ሊደረግ ይችላል። እንዲሁም በዚህ አመት በ2026 ቶሎ ሊወጣ ይችላል የሚባል ትንበያዎች እየወጡ ነው። 26 መጨረሻ አካባቢ ፊፋ ሊወጣ ይችላል። በዚህ ፊፋ ኤክስፒሪየንስ ያደረጋችሁትን ነገር፣ በሌላ ቦታም ያያችሁት ነገር፣ ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ኦፕን ፕሌይ ስመጣ ደግሞ በዛ ላይ ያበደ ኤክስፒሪየንስ እንደምንወረን ያበደ ጭዌ እንደምንጫወት ተስፋ አደርጋለሁ። አሁንም በዚህ ቴክ ዙሪያ ያልገባችሁ ነገር ካለ ኤኒቲንግ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እስኪ የምታበረታቱኝንም በጣም አመሰግናለሁ። ሰብስክራይብ ስለምታደርጉኝ ቤተሰቦች ስለምትሆኑ ሌላ ቪዲዮዎችን እንድሰራ አዳዲስ ቪዲዮዎችን እንድለቅ ማበረታቻ ይሆናችሁ ነው። እኔ ማበረታቻዎች እናንተ ናችሁ፣ የኔ ትርፎች እናንተ ናችሁ። ስለሆነ ሰብስክራይብ ያደርጋችሁ አሁን ቤተሰቡ ነው ሼር አድርግላችሁ። ለአንድ ሰው ሰብስክራይበር
ለእናንተ ጀስት ነቲንግ፣ ለእኔ ግን በጣም ብዙ ጥቅም ስላለው ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ገሜ ፊፋ 27ን በጥቂቱ ለመዳሰስ ሞክረናል። እኔ ከምናገረው በላይ አኒሜሽኑን ለቃለሁ። ድጋሚ ደግሞ ሌላ ነገር መልቀቅ ስለሚችል ሰብስክራይብ ያደረጋችሁ እገዛችሁ አይለየን። ፓርት 1 በዚህ ተናቋል። በፓርት 2 ደግሞ የተለያዩ ቪዲዮችን ምንለቅ ይሆናል። ሰብስክራይብ ያደረጋችሁ ተባበሩኝ። እወዳችኋለሁ።